አናስልክብር አምባሳደር ተናስተልኝ እኔ እንጃ እኔ እንዴት ብዬ እንደምጀምር አላውቅም። እንዴት አዩት የዛሬውን ቆይታ በተለይ ከሞራን ጋር የነበረው ቆይታ እንዴት አዩት? በጣም ጥሩ ነው። ውይይት ያደረግነው እዚህ እስራኤል ሀገር ካሉ ኢትዮጵያውያንና ቤተ እስራኤላውያን ምሁራን ነው። ምሁራኑ በተለያዩ ዩኒቨርሲቲዎች በማስተማር በምርምር በጥናት ተሳትፎ የሚያደርጉ እንደዚሁም ደግሞ በተለያዩ ሆስፒታሎች የሕክምና አገልግሎት የሚሰጡ ከፍተኛ እውቀት ልምድ ያላቸው ናቸው። ስለዚህ ያደረግነው ውይይት በጣም ጥሩ ነው። ውይይቱ ምንድነው? ያካበቱትን ልምድ እውቀት እና ችሎታ ወደ ሀገራቸው ወደ ኢትዮጵያ ማሸጋገር በሚችሉበት በጋራ መስራት በሚቻልበት እዛም ላይ በጥናት በምርምር በተለያዩ በማስተማር የተለያዩ ሀሳቦችን በማመንጨት የኢትዮጵያን ገጽታ ግንባታ በማካሄድ እና በመሳሰሉት ማሳተፍ ነው፣ እንዲሳተፉ ማድረግ ነው። እንግዲህ የኛ ስራ በአገር ቤትና እነሱን በአገር ቤት የሚመለከታቸው መስሪያ ቤቶች እነሱ ሊሰሩ የሚችሉበትን ሁኔታ እንዲመቻችላቸው ማድረግ ነው እና በአጠቃላይ አሁን አንተም እንዳነሳው ውይይቱ በጣም ጥሩ ነው። ያነሷቸው ሀሳቦች በጣም ጥሩ ናቸው። ለመስራት ፍላጎት አላቸው። አንዳንዶቹም መስራት ጀምረዋል። የበለጠ ሰብሰብ ብለው በተናጠል የሚያደርጉት እንደተጠበቀ ሆኖ እንደየሙያ ዘርፋቸው ሰብሰብ ብለው ያው ሙያዊ ኃላፊነታቸውን የዜግነት የትውልድ ግዴታቸውን እንዲወጡ በዚህም ለራሳቸው ሕሊና እርካታ ጭምር እንዲያገኙ በግላቸው ይህን ብሰራ ይህን ባደርግ ኑሮ ብለው ያስባሉ። ግን እንዴት እንደሚያደርጉት ብቻቸውን ሆነው ደግሞ አንዳንድ ስራዎችን መስራትም ከባድ ስለሆነ በዛ የታቀቡትን አሁን ይሄ በምንፈጥርላቸው ወይም በሚፈጠረው የግንኙነት ስርዓት መሰረት የተሻለ ስራ ይሰራል ብለን ነው የምናስበው። የስብሰባውም ዓላማ ይሄ ነው የነበረ። የተካሄደው ውይይትም ጥሩ ነው፣ አሪፍ ነው። ለየት ያለ ስብሰባ ይመስለኛል። እስከዛሬ ድረስ በብዙ ስብሰባዎች ተገናኝተናል፣ ይዘግበናል። ዛሬው ግን በጣም ለየት ያለና ነገሮችን ሰፋ አድርጎ የተመለከተው ምንድነው እንዴ እንደሆነ ያደረገው ሁኔታ? አዎ ለይተን የጠራ ነው። አሁን ከዚህ በፊት አጠቃላይ ስብሰባ ይሆናል። የሰው የልምድ የእውቀት የመሳሰሉ ደረጃዎች የተለያዩ ናቸው። እነኚህ ግን ፕሮፌሽናሎች ናቸው፣ ባለሙያዎች ናቸው። አዎ ተለይተው ነው የተጠሩ። የምሁራን ስብሰባ የተባለውም ለዛ ነው። ስለዚህ አጀንዳው ሰብሰብ ያለ እንዲሆን ያደርገዋል እና በእውቀት ላይ የተመሰረተ እንዲሆን ያደርገዋል። እነዚህ ሰዎች ከፍተኛ የትምህርት ዝግጅት ያላቸው በምርምር በጥናት የሚሰሩ በከፍተኛ ደረጃ በዩኒቨርሲቲ ደረጃ የሚያስተምሩ እንደዚህ ስለሆነ ሲጠሩም ለየት ተደርጎ ነው የተጠራ። ምሁራኑን ብቻ ውይይቱም እንደዛ ፎከስ ሊሆነ አንድ ነገር ላይ ትኩረት ያደረገ ነው እና የስብጥሩ አንድ አይነት ወይም ተመሳሳይ የልምድ የትምህርት የመሳሰሉ የስራ አንድ አይነት ስለሆኑ ነው። ከዚህ በፊት አጠቃላይ ጠርተን ያው የተለያየ የእውቀትና የልምድ ደረጃ ስለሚኖር ትንሽ ለውይይትም አስቸጋሪ ይሆናል። የዚህኛው ግን ለውይይቱም ምንም ችግር አልፈጠረም። ተመሳሳይ ይሄ ልምድ የእውቀት የመሳሰሉ ስላለ እና ትክክል ነው። ለየት ይላል። የተለያዩ ሀሳቦች የቀረቡበት የተነሱበት የነበረ እንደ ምሳሌ አድርጌ ብጠቅሰው ቅድም ከነበረው ውይይት ቱሪዝምን መልክ በማስመልከት ደግሞ የአማርኛ ቋንቋን እዚህ የማስካሄዱ ሁኔታ የተለያዩ ኢንቨስትመንት ለማድረግ ኢትዮጵያ ለመሄድ የሚፈልጉ ሰዎች እነዚህ ነገሮች ካሁን በፊትም ተነስቶ የተወያዩናል። የዛሬው ግን እነዚህ ነገሮች ናቸውና ምን እየተሰራ እንደሆነ ምን ተሰራ የሚለውንስ ትንሽ ገለጻ ሰጥቷል። ከተወሰነ ፓርቲ ላይ የወጣሁበትን ጊዜም ስለነበር በዚህ አንደኛ ቱሪዝምን ስናነሳ እስራኤላውያን ሀገራትን በመጎብኘት ይታወቃሉ። ወደ ብዙ ሀገሮች ለጉብኝት አብዛኛው እስራኤላዊ ይወጣል። ከዛ ከሚወጣው መካከል ወደ ሀገራችን የሚሄደው እና ኢትዮጵያን የሚጎበኘው ቁጥሩ በጣም አናሳ ነው። ለምን ነው አንዱ እኛም እንደ ጥያቄ ያነሳ ነው። ምንድን ይሆናል ምክንያቱ? እና የተለያዩ ምክንያቶች ተነስተዋል። አንደኛው ያለንን የቱሪዝም ሀብት በአግባቡ አላስተዋወቅንም የሚለው ነው። ኢትዮጵያ ትልቅ የቱሪዝም ሀብት ወይም ቱሪዝም ፖቴንሻል የምንለው አላት።
እሱም ፕሮሞት በማድረግ በኩል ግን ውስንነት ይታያል። ስለዚህ ፕሮሞሽኑ መጠናከር አለበት ነው። ሁለተኛው ነገር ከአመጋገብ ጋር ተያይዞ ይሁዲዎች ያው ኮሸር የሚባል የአመጋገብ ስርዓት አላቸው። ኢትዮጵያ ውስጥ ይህ አመጋገብ አይታወቅም። እኛ ያው ወተትና ስጋን አንድ ጊዜ እንመገባለን። በይሁዶች ሁለቱን ቀላቅሎ መመገብ አይፈቀድም ከሃይማኖታዊ አንጻር ማለት ነው። እና ይሄንን አንዱ የሚከለክላቸው ነገር ይሄ የኮሸር ፉድ ወይም የይሁዶች በሚፈልጉት አይነት የተዘጋጀ ምግብ አለመኖር አንዱ ምክንያት ይሆናል ነው። ሌላው እዚህ ቤተ እስራኤላውያን በርካታ ናቸው። ወደ 180 ሺህ ደርሷል። አሁን ቁጥሩ ኦፊሻል ስታቲስቲክሱ የሚያሳየው ያ ነው። እነሱም ቢሆን የእነሱ ልጆች አሁን ብሔራዊ ውትድርና አገልግሎት ጨርሰው መንግስት ይፈቅድላቸዋል፣ የእስራኤል መንግስት ሀገራትን እንዲጎበኙ እና ወደ እንግሊዝ ሀገር፣ ወደ ፈረንሳይ ወይም ወደ ታይላንድ ወደ መሳሰሉ ሀገሮች ይሄዳሉ። ለምን? ወደ ኢትዮጵያ ወላጆቻቸውን የተወለዱበትን አካባቢ ያደጉበትን የተማሩበትን እና ጸሎትም ያደርጉበት የነበረው ወይም ደግሞ የሞቱት ደግሞ የተቀበሩበትን የመቃብር ስፍራ ለምን አይጎበኙም ነው። እና አንዱ ባሬር የተነሳው የአማርኛ ቋንቋ እዚህ የተወለዱ ቤተ እስራኤላውያን ልጆች አለመቻል ነው። ስለዚህ ምሁራኑ እዚህ ላይ የራሳቸው ሚና እንዲጫወቱ ነው። በተለይ ልጆች የአማርኛ ቋንቋ እንደ ልክ እንግሊዘኛን፣ ሂብሩን ወይም የዕብራይስጥ ቋንቋን እንትን እንደሚሉት ሁሉ ጎን ለጎን የወላጆቻቸውን ቋንቋም እንዲያውቁ መደረግ መቻል አለበት። እንዲችሉ መደረግ፣ እንዲናገሩት፣ እንዲግባቡበት የሚያደርግ ስራ መሰራት አለበት። ይህም አንድ ምሁራዊ ስራ ምሁራን የሚሰሩት ስራ ነው። ለዚያ ጥናት በማድረግ ቋንቋ እንዴት አድርገን እናስተምር፣ በምን መልኩ ሁሉ ጋር መድረስ ይቻላል ምናምን የሚለው ይሄ የምሁራን እንትን የሚሉት የስራ ድርሻ ነው። ይሄም ራሱ ማነቆ ከሆነ ሌላው የመግቢያ ቪዛ ክፍያ ከማስከፈል ይልቅ እሱን አስቀርቶ ነፃ ቪዛ ሰጥቶ እዛ ቱሪስቱ በቆይታው ብዙ ገንዘብ እንዲያወጣ ቢደረግ $60 ይልቅ በጣም ብዙ በሺ የሚቆጠር ዶላር ማግኘት ይቻላል ነው። ይሄ እንግዲህ ወደ ላይ የምናስተላልፈውና በመንግስት ደረጃ የፖሊሲ እንትን ጉዳይ ስለሆነ በዚያ የሚታይ ነው ማለት ነውና ይሄ ሀስሉን በዚህ በኩል ማስቀረትና ቪዛ ነፃ አግኝቶ ገብቶ ጎብኝቶ 3 ቀን 4 ቀን 5 ቀን ቆይቶ በዛ መልኩ በተለያዩ መንገዶች የሚያጠፋው ገንዘብ ነው የበለጠ ወደ ሀገሪቱ ገንዘብ እንዲገባ የሚያደርገው የሚል ሀሳብ ተነስቷል። አቀባበል ሁኔታም እንደዚሁ በተቻለ መጠን አቀባበል ጥሩ እንዲሆን የሚል ነው። አንዳንድ ጊዜ የሚያጋጥሙ እንትኖች አሉ፣ ከመንገደኛም ጭምር አንዳንድ ነገሮችን ካለማወቅ ካለመረዳት የሚቸገሩበት ሁኔታ አለ። ዞሮ ዞሮ ግን ሰርቪስ ፕሮቫይደሩ ነው ዋናው። እዛ የሚያስተናግዱ ሰዎች የኢሚግሬሽን፣ የአየር መንገድ እንኳ በተቻለ መጠን በጥሩ ሁኔታ ያስተናግዳል። ሌሎችም በተመሳሳይ መልኩ እነዚህ ከሁኔታው የሚያደነጋግራቸውን የመደገፍ ስራ በመስራት ጫና የሆነ መመናጨቅ ወይ መሳሰሉ ነገሮች ሳያጋጥማቸው የሚሄዱበት ሁኔታ መፍጠር ነው። በአጠቃላይ ኢትዮጵያ ውስጥ ቆይተው ሲመለሱ ጥሩ ስሜት ተሰምቷቸው እንዲመለሱ ማድረግ፣ ያንን ለጓደኞቻቸው ለወዳጅ ዘመዶቻቸው እንዲነግሩ፣ እነሱ ደግሞ በነገሩት ልክ ደግሞ ሌላው ፍላጎት እያሳየ ወደ ጉብኝት የሚሄድበት ሁኔታ ይኖራልና ይህም ጥሩ ነው። ሀሳብ ሰጀስት የተደረገው ይዘነዋል። ያው የምንከታተለው ነው የሚሆነው። ከቱሪዝም ሚኒስቴርም ጋር እየተነጋገርን ነው። ከአመጋገብ ጋር ስርዓት ጋር ተያይዞ ከዚህ ከተለያዩ ለቱሪስቱ ምቹ ሁኔታ ከመፍጠርና ፕሮሞሽንም ወይም ማስተዋወቅንም እንደዚሁ እኛ ብቻ ሳይሆን ቱሪዝም ሚኒስቴር አለ፣ የኢትዮጵያ አየር መንገድ አለ፣ እነዚህ ሁሉ ያስተዋውቃሉ ማለት ነው። የልምድ ልውውጥም የባህል ልውውጥ የሚባል ነገር አለ። ከዚህ ግሩፕ መላክ ከዛ ወደዚህ መምጣት የጉዞ ጸሐፍትን የመላክ ነው። አሁን ፋሚሊያራይዜሽን ትሪፕ የሚባል አለ። ከአየር መንገዱ ጋር እየተነጋገር ነው። የተወሰኑ ጸሐፍት እነዚህ ቱር ኦፕሬተሮች ወደ ሀገራችን ሄደው አይተው እነሱ ደግሞ ለሌላ ህብረተሰብ ኢትዮጵያን በደንብ የማያውቅ እና ኢትዮጵያን በጉብኝቱ እንዲያካትታት ለማድረግ እሱን ማድረግ ይኖርብናል።
እሺ ክቡር አምባሳደር ተስፋ ይታየው ለሰጡን ቆይታ በጣም እናመሰግነው። በእውነት በመጨረሻ ላይ ማለት የማስተላለፍ የሚፈልጉት ነገር ካለ ይበሉና በዚሁ እንሰናበት። አንደኛ በጣም አመሰግናለሁ። እናንተም ይሄንን ስብሰባ ተገኝታችሁ ሽፋን ስለሰጣችሁት እዚህ ያልተገኙ ሰዎች የዚህን ስብሰባ ምንነት ተነሱ ሀሳቦችን መረጃ እንዲኖራቸው ያደርጋልና ሌሎችም እንደዚሁ ዛሬ ያልተገኙት እንዲነሳሱ የሚያደርግ ነው። ይሄ በጣም ጥሩ ነው። ትብብራችሁ እናደንቃለን። ይሄ ዛሬ የጀመርነው እንጂ እንትን አይደለም፣ ያለቀ ስራ አይደለም። ተከታታይ ስራዎች ይጠይቃል። ስለዚህ የእናንተም ተሳትፎ የእናንተም ድጋፍ ያስፈልጋል። እንደ ትውልድ ኢትዮጵያዊነት ኢትዮጵያዊ እንደምንወዱልን እንግዲህ እኛ የራሳችን አስተዋጽኦ በጎች ማድረግ የምንችለው ነገር በሙሉ ከማድረግ ወደኋላ አንልም። በድጋሚ እግዚአብሔር ይስጥልኝ ክቡር አምባሳደር። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን።